ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ በዚህ ቪዲዮ ላወራችሁ የመጣሁት ከባዮሎጂ ናሽናል ኤግዛማችሁ ጋር የተያዙ ሀሳቦችን አንዳንድ ሀሳቦችን ላወራችሁ ነው። ሊትራሊ አንድ ቀን በታች ነው የቀራችሁ ይህን ቪዲዮ ስትመለከቱ ከአንድ ቀን ያነሰ ነው ከ24 ሰዓት ያነሰ ጊዜ ነው ፕሮባብሊ ሊትራሊ ሊሆን የሚችለው። ያን ያህል በእርግጥ መጨናነቅ አያስፈልግም። ናቹራል ነው። በእርግጥ ብዙ ነገር የጠበቃችሁት የተዘጋጃችሁበት ነገር እየደረሰ ሲመጣ ናቹራል ነው። እንዲህ አይነት ነገሮች አንዳንድ እንትኖች አዳዲስ ነገሮች ሊሰማችሁ ይችላል። ግን እሱን ማኔጅ ማድረግ ማለት ይሄን ያህል ካልተጋነነ ኖርማል ነው። ተፈጥሯዊ ስለሆነ ናቹራል የሆነ ነገር ስለሆነ ግን ያን ያህል ወደ ጭንቀት ምናምን የሚወስድ ነገር ወይም የሚረብሻችሁ ይበልጥ እንደው ደስተኛ ወይም እንድትጓጉ ነው መሆን ያለበት። ከዛ ጋር የተያዙ በተለይም በዚህ ቪዲዮ ከናሽናል ኤግዛማችሁ ጋር የተያዙ ነገሮች ከኤግዛማችሁ በፊት ያለችውን ጥቂት ሰዓታት እንዴት መጠቀም እንዳለባችሁ ያለኝን ከኤክስፒሪየንስም እንደዚሁም ካነበብኳቸው አንዳንድ ሶርሶች ላይ ካገኘኋቸው ጋር ከተማሪዎች ኤክስፒሪየንስ ከኔም ብቻም ሳይሆን ከጓደኞቼ ከሌሎች ተማሪዎች ያሉትን ኤክስፒሪየንሶች ሼር ላደርግላችሁ ነው። በሳይኮሎጂ ስፒሪቹዋል በምን አይነት መልኩ ከፈተና በፊት እንደዚሁም የኦንላይን ፈተናችሁ ኦንላይን ነው የምትፈተኑት። በኦንላይን ፈተናችሁ ወቅት ምን ማድረግ እንዳለባችሁ ታይማችሁ እንዴት ማኔጅ ማድረግ እንዳለባችሁ ቤዚካሊ የባዮሎጂን በዋነኛነት ከባዮሎጂ ፈተናችሁ ጋር ያሉ ነጥቦችን ከሳይንስም ከራሴም ጠቃሚ ናቸው ብዬ ማስባቸውን ምክሮች ሼር ላደርግላችሁ ነው የመጣሁት። ይሄ ምናልባት እንዳልኳችሁ ከአንድ ቀን በታች ስለቀራችሁ ወሳኝ የሚባሉ ነጥቦችን በዚህ ቪዲዮ እንወያያለን። በአጠቃላይ ነጥቦችን በሁለት መልኩ ከፋፍለን እንመለከታለን። ማድረግ ያለባችሁና ማድረግ የሌለባችሁ ነገሮች አሉ። በዚህ አንድ ቀን ውስጥ ማድረግ የሌለባችሁና ማድረግ ያለባችሁ። ከመጀመሪያ ላይ ማድረግ ያለባችሁን ከመጀመሪያው ለኔ ከሁሉም ቅድሚያ መስጠት ያለባችሁ ብዬ የማስበው ሁላችሁም በየእምነታችሁ ጸሎት ዱዓ ማድረግ በደንብ ይሄ በጣም ትልቁ ምክሬ ነው ለኔ። ምክንያቱም ከፈጣሪያችሁ ጋር ስታወሩ ፈጣሪያችሁን ስትለምኑ ሙሉ እምነት ይኖራችኋል። ፈጣሪያችሁ ለእናንተ መልካም እኛ ኢትዮጵያውያን አማኞች ስለሆነ ሁላችንም በየእምነታችን ፈጣሪን ለኛ ብዙ እስካሁን የሚያደርገንን ነገር እያስታወስን አሁንም ነገም የተሻለ ነገር እንደሚያደርግልን እናምናለን። ሁሉም ነገር ለመልካም እንደሆነ ፈጣሪም ደግሞ ለእናንተ መልካም ነገር እንደሚያመጣ በማመን ፈጣሪያችሁን በጸሎት በደንብ አድርጋችሁ እንድትለምኑ ትልቁ ምክሬ ነው። ሁለተኛው ከንባብ ጋር የተያዙ እንዴት አድርጋችሁ ማንበብ እንዳለባችሁ በተለይ የባዮሎጂ ቶፒኮችን በአሁን ሰዓት ሁሉን ነገር የምታነቡበት ነገር አይደለም። ሁሉንም ቴክስት ቡካችሁ ወይም ሞጁላችሁ ላይ ያሉ ሀሳቦችን ሙሉ በሙሉ ማንበባችንም ወይም ሁሉንም ኢምቦራይዝ ማድረግ ምክንያቱም በመቶዎች የሚቆጠሩ ፔጆች ስለሆነ በጣም አስቸጋሪ ስላላችሁ ምንድነው የምታደርጉት? ዋና ሀሳቦችን በጣም ትልቅ ክሬዲት ያላቸውን እንደዚሁም በጣም ፎከስድ የሚደረጉ ቶፒኮችን ትመርጡና እነሱ ላይ አሁን እኔ ቀጥሎ በማሳያችሁ በተለይ የቱ ጋር ማተኮር እንዳለባችሁ በባዮሎጂ ላይ በማሳያችሁ መልኩ እንትን ትላላችሁ። ለምሳሌ ሴል ባዮሎጂ፣ ሂውማን ባዮሎጂ ጋር የተያዙ ከጄኔቲክስ ጋር የተያዙ ሊሆን ይችላል። ከፎቶሲንቴሲስ፣ ሪስፓይሬሽን፣ ኢኮሎጂ ሊሆን ይችላል። እነዚህን እንደየቶፒካቸውና እንደየክሬዲት አወራቸው ሚሞራይዝ ለማድረግ ጀስት ሃይላይቱን ለማየት ትሞክራላችሁ። ሁሉንም ነገር በአሁኑ ሰዓት አዳዲስ ቶፒኮችን ማንበብ ሳይሆን ይሄ ጊዜ ሰመራይዝ ከዚህ በፊት ያነበባችሁትን
የያዛችሁት ኖቶች ካሉ እነሱን በአጠቃላይ ሃይላይት ማድረግ የሚጠበቅባችሁ ሰዓት ነው። ብዙ ጊዜ ባዮሎጂ ነው አሁን ትምህርታችሁ። ባዮሎጂ በባህሪው ምንድነው አንዱ ከአንዱ ጋር በጣም የመያያዝ እንትን አለው። በጣም ኮኔክትድ የሆነ ነው። ለምሳሌ ስለ ጄኔቲክስ ስናወራ ከምን ጋር እናያይዛለን? እንዴት ከኢቮሉሽን ጋር እንደሚገናኝ። ኢቮሉሽን እና ጄኔቲክስ የራሳቸው የሆነ ግንኙነት አለ። ስለ ሴል ስትራክቸር እያወራን እንደገና ስለ ሴል ፋንክሽን እናወራለን። እኛ ሰውነታችን እንዴት ሂውማን ባዮሎጂ እናወራለን። በአብዛኛው ኮንሰፕቶቹ የባዮሎጂ በጣም ኮኔክትድ ናቸው። ሰው በአሁኑ ሰዓት እነዚህን ሀሳቦች ዋና ዋና ሀሳቦችን ቶፒኮችን እነሱን ጊዜ እየሰጣችሁ ታይመር እያስቀመጣችሁ በዚህ ያህል ማክሲመም ለአንድ ቻፕተር እንደየእንትኑ ከምናልባት ከ30 እስከ 45 ደቂቃ ሊሆን ይችላል ሃይላይት የምታደርጉበት። በዛ መልኩ አሁን ቀጥሎ በማሳያችሁ ዋና ዋና ክሬዲት አወራቸውን እየከፋፈል እንመለከታለን። አጠቃላይ እነዚህ ይመስላሉ የሪሚዲያል ፕሮግራማችሁ ላይ ሴሌክት የተደረጉ ምዕራፎች ወደ 10 የሚጠጉ በተለያየ ክሬዲት አወር ተከፋፍለው ነው። በእነዚህ ላይ ነው በመሰረታዊነት ጥያቄዎች ከእነዚህ ቻፕተሮች ነው ሊወጡ የሚችሉት። በየተለያየ ክሬዲት አወር ከሁሉም ምዕራፎች እኩል ጥያቄ ይወጣሉ ማለት አይደለም። በየክሬዲት አወራቸው ይለያያሉ። ፎር ኤግዛምፕል በዋናነት የዩኒት 8 ሰፊውን ፓርት ይሸፍናል። እኔ ደግሞ በዋናነት ከዚህ ምዕራፍ የሰርኩላቶሪ ሲስተም ላይ ብዙ ጊዜ ፈተናዎች ይገዛል። ሰርኩላቶሪ ሲስተም እንደዚሁ ነርቨስ ሲስተም ላይ በደንብ እነሱን አንብቧቸው። ሰርኩላቶሪ ሲስተም፣ ነርቨስ ሲስተም፣ ዳይጀስቲቭ ሲስተም ኦል በአጠቃላይ ሂውማን ባዮሎጂ ኤንድ ሄልዝ ሰፊ ነው ምዕራፉ። እነዚህ ላይ ብዙ ጊዜ ፈተናዎች ስለሚደጋግሙ በዛ ብሎ ስለሚወጡ ብዬ ነው። በዚህ ዓመት እንዴት እንደሚሆን በእርግጥ እርግጠኛ መሆን አልችልም፣ ግን ካለው ትሬንድ አንፃር ሞር ካላችሁም ደግሞ ጥልቀት እሳቤ ባዮሎጂ ኮንሰፕቶች አንፃር ስትሮንግ ደግሞ ኮር ሀሳቦች ስላሉ እሱን በደንብ ለማየት ሞክሩ። በተጨማሪም ከሴንስ ኦርጋኖችም ጋር የተያዙ ከሪፕሮዳክቲቭ ሲስተሞች ጋር የተያዙ ሀሳቦችን ሰፊው ምዕራፉ በጣም ሰፊ ነው። ነን ኮሚኒኬብል ዲዚዞች ስለ ፉድ ኒውትሪሽን የተያዙ ሀሳቦችም ተካተዋል። በእርግጥ እሱ ትንሽ ከባዮ ሞለኪውል ከሚለው ምዕራፍ ጋር ባዮኬሚካልስ ባዮ ሞለኪውል ከሚለው ምዕራፍ ጋር ተቀራራቢነት ስላለው እዛም ላይ እንትን ማለት ስለምችሉ ነው። ሌላው መቀነዚ ኢንዶክሪን ግላንድ፣ ሪስፓራቶሪ ሲስተም እሱን እናስችላለሁ። ሪስፓራቶሪ ሲስተም እሱም በጣም ሰው በአጠቃላይ ለዚህ ምዕራፍ ከማክሲመም ከ45 እስከ 1 ሰዓት ታይመር አድርጋችሁ ጀስት ሃይላይት ለማድረግ ሙሉ ምዕራፍ ሞክሩ። ሌላው ፎከሳችን የዚህ ምዕራፍ ዩኒት 5 ነው፣ ጄኔቲክስ። ቀጥሎ 7 ክሬዲት አወር አለው። እሱም ሰፊ ጥያቄዎች ይወጡበታል። ሪላቲቭሊ ከማስባቸው ምዕራፎች በተለይም ከዲኤንኤ ፕሮቲን ሲንተሲስ፣ ዲኤንኤ ዱፕሊኬሽን ጋር የተያዙ ሀሳቦች እነሱም በደንብ ሀሳቦችን በደንብ ሰመራይዝ ወይም ሃይላይት ለማድረግ ሞክሩ። አደራ አዳዲስ ሀሳቦችን አይደለም እንዲህ ስላችሁ አዳዲስ ሀሳቦችን ሳይሆን መያዝ ያለባችሁ ከዚህ በፊት ያነበባችሁ ታችሁ ላይ ሀሳቦችን ጀስት ሃይላይት ማድረግ ያለባችሁ እንጂ እንደ አዲስ ቅድም እንዳልኩ ምንም ቴንሽን ውስጥ የሚያስገባችሁ ነገር በአሁኑ ሰዓት ሊፈጠር አይገባም። ደስ ያላችሁን እንትን ነው ያነበባችሁትን ሰመራይዝ ለመሞከር ሃይላይት አድርጉ ለማለት ከማለት አንፃር ነው እንጂ አዳዲስ ሀሳቦችን በተጨማሪም ከሙቴሽንም ላይ ያሉ ሀሳቦች
ሀሳቦችን የተለያዩ ሙቴሽን አይነቶችን የሜንደልን ከኢንሄሪታንስ ጋር ሎዎችን ሎው ኦፍ ሴግሪጌሽን ሎው ኦፍ ኢንዲፔንደንስ ኦፍ ትምህርት እነዚህ ዳይሬክት ይችላል ትንሽ ናቸው። ምርጫ ስለሆነ ይመጣላቸዋል። በእርግጥ ከዚህ በፊት ስላነበባችሁ ግን እነሱን ሃይላይት ጀስት አድርጋላችሁ። ስለዚህም እስከ 30 እስከ 45 ደቂቃ ታይመር ሰጥታችሁ ለዚህ ምዕራፍ ያሉበት ዲኤንኤ ስትራክቸር ነው። መርሳትን የዲኤንኤ ስትራክቸር የክሮሞሶም ስትራክቸራቸው ምናምን እንትን ለማለት ሃይላይት ለማለት ሞክሮ። ሌላኛው ዩኒት 4 ነው። እሱም 7 ክሬዲት አለው። ማይክሮኦርጋኒዝም በጣም ኢምፖርታንት ነው። በተለይ ከቫይረሶች ጋር የተያዙ ጥያቄዎች እዚህ ጋር ኤክስፔክት አድርጉ። ኤችአይቪ ጋር ያሉ ሀሳቦች አሉ። እዚህ ምዕራፍ ሰፋ የመጡ ማለት ነው። ማይክሮኦርጋኒዝሞች የተለያዩ ጥቅም ያላቸው ማይክሮኦርጋኒዝሞች በተለይ ይሄ ከሪሳይክሊንግ ጋር ምናምን የሚያያዙ የተለያየ ሳይክሎች ላይ በካርበን ሳይክል፣ ናይትሮጅን ሳይክል ምናምን የተለያዩ ባክቴሪያዎች ከነሳቸው እነሱን ለማወቅ በእርግጥ ኢኮሎጂ ያለ ሀሳብ እሱን ሃይላይት ለማድረግ ሞክሮ። የተለያዩ ፓቶጂኖች እነ ይስት እነ የተለያዩ ማይክሮኦርጋኒዝሞች የተጠቀሱትን እነ አልጌ ያሉትን እሱን ሜሞራይዝ ኦር ሃይላይት ለማድረግ ሞክሮ። ይህም ምዕራፍ ሌላው ሰፊ ክሬዲት ያለው ነው። ቀጥሎ ሴል ባዮሎጂ 6 ክሬዲት አሁን የተባለው ግን በነገራችን ላይ ይሄ ምዕራፍ ሁለት ሀሳቦች በማትሪክ ጊዜ በፊት ሰፊ ምዕራፍ ጥያቄ ከሚወጣባቸው ምዕራፎች ነው። ሁለቱም ሴል ባዮሎጂ እና ኢነርጂ ትራንስፎርሜሽን አንድ ላይ የያዘው ይሄ ምዕራፍ እሱን ላይ ጥያቄዎች የሚጠበቁ በሴል ባዮሎጂ በተለይም እነዚህ የሴል የተለያዩ ፓርቶች ምናምን ጋር የተያዙ ሀሳቦችን የሴል ቲዎሪዎችን የሴል አይነቶችን እነዚህ ማይቶኮንድሪያ፣ ኒውክለስ፣ ራይቦዞም ምናምን ፈንክሽናቸው ላይ ልትጠይቁ ትችላላችሁ። ፕሮካሪዮቲክ ላይ ዩካሪዮቲክ ላይ ያለው ፊቸሮች ምናምን ልትጠይቁ ትችላላችሁ። በተጨማሪ ሶሉሽኖች የተለያዩ አይነት ሴል ላይ ያሉ ሴል ውስጥ እና ሴል ከኢንቫይሮንመንቱ ጋር ያሉ በተለይ ሃይፐርቶኒክ ሶሉሽን ሃይፐርቶኒክ ምናምን ያሉ ሶሉሽኖችን ስለ ዲፊውዥን፣ ኦስሞሲስ፣ አክቲቭ ፓሲቭ የመሳሰሉ ትራንስፖርቴሽኖችን ዲፍረንሺየት አድርጋችሁ ለማየት ሃይላይት ለማድረግ ሞክሩ። ይህ ምዕራፍ ቀጥሎ ያስቀመጠው ነው። ሌላኛው ደግሞ ሴል ባዮሎጂ ላይ ያላነሳሁት ኤነርጂ ትራንስፎርሜሽን ነው። በደንብ ሴሉላር ሬስፓይሬሽን ጀስት እንደ አንድ ቻፕተር ነው። እዛ ላይ ያሉ ፕሮሰሶችን ስቴፖችን በደንብ ሴሉላር ሬስፓይሬሽን ላይ ያሉ ፕሮሰሶችን ሃይላይት ለማድረግ ለመመልከት ነው። ባዮ ሞለኪውልስ እዚህ ጋር ኦርጋኒክ፣ ኢንኦርጋኒክ እዚህም የወተር ፕሮፐርቲዎች ጥያቄዎች ላይ ሊመጡ ይችላሉ። እነሱን እንደዚሁም እነዚህ ሞለኪውሎች ሞኖሳካራይድ፣ ዲያሳካራይድ፣ ፖሊሳካራይድ ምናምን ሳቹሬትድ፣ አንሳቹሬትድ እና ከፋቶችም ጋር ከፕሮቲኖች ጋር ከሱ ጋር ግሉኮስ ጋር የተያዙ ምናምን ካርቦሃይድሬቶች ጋር የተያዙ ሀሳቦችን ጀስት ለማየት ለመረዳት ሞክሩ። እዛ ላይ እነሱ የሚፈጥሯቸው የተለያዩ አይነት ቦንዶችን ምናምን ትጠይቁ ትችላላችሁ። ከስትራክቸራቸው ጋር ያላቸውን ባህሪ ምናምን ለማየት ሃይላይት ለማድረግ ሞክሩ። እሱም ወደ 6 ክሬዲት አወራለሁ። ሌላው የሳይንስ ዩኒት 1 ባዮቴክኖሎጂ ላይ በተለይ ከባዮቴክኖሎጂ ሀሳቡ ምን እንደሚመስል የዲፊኒሽኑ እንደዚህ የተለያዩ ጥቅሞች በአግሪካልቸር ላይ በጄኔቲክ ኢንጂነሪንግ ላይ ጥያቄ እና ኮምፕሬሄንሲቭ የሆነ ጥያቄ ያዘጋጁ ራሱ በጣም ይጠቅማቸዋል። ከዛ ጋር የተያዙ ከጤናው ጋር ከጄኔቲክ ኢንጂነሪንግ ጋር በአጠቃላይ ከኤንቫይሮንመንት ምናምን ጋር ያለውን ጥቅሞቹ ባዮቴክኖሎጂ ላይ ጀስት ሃይላይት ለማድረግ
20 ደቂቃ ይበቃዋል። 20 ምናምን ደቂቃ ማክሲመም 25 ደቂቃ ምናምን አድርጋችሁ ታይመር አድርጋችሁ ሰምራይዝ ኖታችሁን ሰምራይዝ ለማድረግ ሞክሩ። ሌላው ዘ ሳይንስ ኦፍ ባዮሎጂ ዩኒት 1 ላይ በተለይም ሳይንቲፊክ ሜተዶች ጋር ያሉትን ወደ 6-7 ስቴፖችን በደንብ ለማድረግ ዲፈረንሺየት ለማድረግ ሞክሩ። እነዚህ የተለያዩ ኮንትሮል ቫሪያብል ኢንዲፔንደንት ቫሪያብል የሚባሉ ሀሳቦችን እነሱንም ለመለየት ሞክሩ። በተጨማሪ በዚህ ምዕራፍ ላይ ስለ ማይክሮስኮፕ ጥቅሞቹ፣ ስትራክቸሮቹ እንደዚሁም የተለያዩ አይነት ታይፕስ ማይክሮስኮፖች አሉ። እነሱ አድቫንቴጃቸው፣ ዲስአድቫንቴጃቸው፣ ኮምፔር እና ኮንትራስታቸውን ለማየት ሞክሩ። ያስሱ 2 ክሬዲት አውት ስላለው እስካሁን ካነበባችሁትም ያን ሂንት ይሰጣችኋል። እነሱንም 10-15 ደቂቃ ሰጣችሁ ሰምራይዝ ለማድረግ ሞክሩ። በተጨማሪም እዚህ ምዕራፍ ላይ የቱሎች ባዮሎጂስቶች የሚጠቀሟቸው ቱሎች በፊልድም በላቦራቶሪ እነሱን ሃይላይት ለማድረግ ሞክሩ። ሌላው ኢቮሉሽንም ላይ ተመሳሳይ እኔ እንደው በዚህ ልክ ትንሽ ይሆናል ብዬ አላሰብኩም። ክሬዲት አሁን እሱም ትንሽ ነው። ማትሪክም ላይ ብዙ አንዳንዴ ትንሽ ሰፋ ያሉ ጥያቄዎች ይመጣሉ። አንዳንዴ ደግሞ ጥቂት ብቻ ጥያቄዎች ኢቨን ከመቶ ጥያቄ ማለት ትንሽ ሊመጣ ይችላል። ሲሆን እዚህ ደግሞ 2 ክሬዲት አውር ነው ያለው። እሱንም ለማንበብ ሞክሩ። እናንተ በተደጋጋሚ ኮሜንት ላይ ጠይቃችሁኝ ነበረ ቪዲዮ እንድሰራ፣ ግን በግል ፐርሰናል ምክንያቶች ለሂስትሪም ተማሪዎች ከሂውማን ቢንግ ኢቮሉሽኑ ጋር የተያዙ ጥያቄዎች ጋር ያሉትን እንደማሰራላቸው በፊት ነገራቸው ነበረ። ሜቢ ፐርሰናል በግል በሆኑ ምክንያቶች ለማስተማር ግን ፈተና ላይ ይመጣሉ። ትንሽ ለማስተማር ለኔ በግሌ ስላልፈለኩ ነው። ከዛ ጋር የተያዘ ሀሳቦችን ግን በደንብ ነው የማነበው። ሀሳቦችን በደንብ ኢንተርናላይዝ ለማድረግ ሞክራለሁ። ኤግዛምን በደንብ ነው አነብ የነበረው ከኢቮሉሽን። እናንተም እነሱን ሀሳቦች እንደ 15 እዛ ላይ ያሉ ኢቮሉሽን ላይ የቲዎሪዎች የተለያዩ በተለይ ኦሪጂን ኦፍ ላይፍ ጋር የተያዙ ቲዎሪዎች ጋር ኢቮሉሽንም የተለያዩ ሜካኒዝሞች ይሄ ናቹራል ሴሌክሽን ይሄን ዳርዊንን ምናምን ሞዴልን ደግሞ ቲዎሪዎች ጋር ያሉ ሀሳቦችን በኢቮሉሽን እነሱን ለማየት ሞክሩ። ሌላው ኢኮሎጂ በጣም 5 ክሬዲት አወር ነው። ኢኮሎጂ ከዚህ ጥያቄዎች እኛም አሪፍ ጥያቄዎች በእርግጠኝነት እነሱን ጥያቄዎች ከሰራችሁ በጥሩ ሁኔታ ከዚህ ምዕራፍ ምንም ሚስ የምታደርጉ አይገባም። ጥያቄ በጥሩ መስራት ይጠበቅባቸዋል። እኛም አሪፍ ጥያቄዎችን ነበር ያዘጋጀነው። ከሁሉም ፓርት ከበር ያደርጋሉ ብለን ያሰብነው እነሱንም 25 ደቂቃ ሰጣችሁ 20 ደቂቃ ይበቃዋል። 25 ደቂቃ ከበር ለማድረግ ሞክሩ። ሌላው ዩኒት 9 ነው መጨረሻው አይ ቲንክ ይመስለኛል። ሁሉንም ከበር ለማድረግ ሞክረናል። ፉድ ሜኪንግ ፕሮሰስ ችኛዋን ምን ታደርጋላችሁ መጨረሻ ላይ ከሁሉም መጨረሻ ላይ። ምክንያቱም እዚህ ዩኒት ላይ አንዳንድ በተለይም ከኦርጋኖች የፕላንት ኦርጋኖች ፈንክሽናቸውን ከፎቶሲንቴሲስ ፕሮሰስ እንደዚሁም ዩኒት 3 ሴል ባዮሎጂ ላይ ኤነርጂ ትራንስፎርሜሽንን ያሉ ፕሮሰሶችን መጨረሻ ላይ እነዚህ 2 ፓርቶች ስቴጃቸውን ምናምን አንድ 20-30 ደቂቃ የፈተናው ቀን ጠዋትም ሊሆን ይችላል ምናምን ጀስት ቼክ ለማድረግ ሞክሩ። ሃይላይት ለማድረግ ሞክሩ እነዚህ ምዕራፎችን ሪስፖንስ የፕላንት ሪስፖንስ ትራንስፖርት። በዚህ መልኩ ሃይላይት ወይም ሪቪው ካደረጋችሁ
ሶስተኛው ምክሬ በተለይ ከእንቅልፍ ጋር የተያዙ ነገሮች ይሄ ሲሪየስሊ ነው መውሰድ ያለባችሁ። ሙሉ ቢያንስ ቢያንስ እስከ 7 ሰዓት ድረስ ግን ከ6 ሰዓት ያላነሰ ከ6 እስከ 7 ሰዓት አብዛኛው እስከ 8 ሰዓት ይላሉ። ግን እኔ እንደዛ ስለማረግ ነው ፐርሰናሊ ማላረገውን ነገር ስለሆነ ብዙ ጊዜ ከ6 እስከ 7 ሰዓት ብትተኙ ብትችሉ 7 ሰዓት ያህል ብትተኙ ጥሩ እንቅልፍ ብትተኙ በኋላ ላይ ለሚሞሪያችሁ ለማስታወስ ምናምን ስለሚጠቅማችሁ ትኩረት እንድታገኙ ጭንቀታችሁን ከመቀነስ አንፃር ስለሚጠቅማችሁ። በፍጹም ግን ማድረግ የሌለባችሁ ከእንቅልፍ ጋር የተያያዘ አንዳንድ ልጆች ሜቢ ግቢም ላይ ያስተዋልኩት ከፈተና በፊት እስከ 9 እስከ 10 ሰዓት ወይም አንዳንድ ጊዜ እስከ 11 ሰዓት የሚያነቡ 2 ሰዓት ምናምን ብቻ ተኝተው ለፈተና የሚገቡ ልጆች እኔ እንጃ እንዴት እንደሚችሉት አላውቅም። ግን እንደዛ ባታረጉ ጥሩ ነው። እስከ 9 ሰዓት ኔቨር መቆየት የለባችሁም። ከዛ በፊት መቆየት አቅም ራሱ ቢኖራችሁ በፍጹም ከ9 ሰዓት ድረስ መቆየት አለባችሁ ብዬ አላምንም። በተቻለ መጠን ከዛ በፊት በቂ እንቅልፍ ለመተኛት ሞክሩ። ከምግብ ጋር የተያዘ ይሄ ብዬ እንትን አላቸው አብዛኞቻችሁ አይ ቲንክ የዩኒቨርሲቲም ተማሪዎች ስለምትሆኑ ይሄን ብሉ ለማለት ትንሽ ይከብደኛል። ግን በተቻለ መጠን ከበድ ያሉ ምግቦችም ነው ውሃ በቂ ውሃ ለመጠጣት ሞክሩ። ተረጋግታችሁ ጥሩ የሆኑ ቀለል ያሉ ምግቦችን ለመመገብ ሞክሩ። በፈተናው ቀን ደግሞ ጠዋት ቁርስ ላይ እንዳልኳችሁ ቀለል ያሉ ያን ያህል ከበድ የማይሉ ምግቦችን ለመብላት ሞክሩ። የተወሰነ ሪቫይዝ ለማድረግ 1 ሰዓት 2 ሰዓት በፊት ከፈተና ያንን አጠቃላይ ሃይላይቱን በጣም ላይት የሆነች ታች ላይ ያለች ነገሮችን ካፕቸር ለማድረግ እንትን ብትሉ ችግር የለውም። ጠዋት ከእንቅልፋችሁ ከተነሳችሁ በኋላ ጥርሳችሁን ብሩሽ ሁሉ ነገር ከተዘጋጃችሁ በኋላ እንደዛ ብታደርጉ የተወሰነ 20-30 ደቂቃ እንደዛ ነገር ብታደርጉ ኖርማል ነው። በተጨማሪም ለፈተና ከማለታችሁ ከመግባታችሁ በፊት ሁሉን ነገር አጠናቅቁ። ሞባይላችሁን ይዛችሁ መግባት ስለማይቻል ሞባይላችሁን ቦታ አዘጋጅታችሁ ለሞባይላችሁ ቦታ ማስቀመጥ ቀደም ብላችሁ መያዝ የሚጠበቅባችሁን አይዲያችሁን ሊሆን ይችላል ፓስወርዶቻችሁን ሁሉም ነገር ቀድማችሁ ስክሪፕቱም ወረቀት የሚፈቀዱልናችሁ ነገሮች የትኛውም ነገር ቀድማችሁ አዘጋጅ ሬዲ ማድረግ በሰዓቱ በፈተና ሰዓት ላይ ምንም ዲስትራክሽን ወይም ልትረበሹ አይገባም። ምንም አይነት የድምጽ ምናምን ነገሮች ወይም እንትኖች ዲስትራክሽኖች ሊኖራችሁ አይገባም። ከፈተና ከመጀመሩ ከ5 እስከ 10 ደቂቃ ምናምን በፊት የሆኑ ኤክሰርሳይዝ በተለይ ካተነፋፈስ በደንብ ንፋስ አየር መቀበል ስትረሳችሁን 5-10 ደቂቃ እንደዚህ አይነት ኤክሰርሳይዞችን ስትሬቾችን ብታረጉ ሰውነታችሁን ብታስፋፉ ብታፍታቱ ስትረስ ይቀንሳል። ነርቨስ እንዳትሆኑ። ምክንያቱም ስትረስ ስትሆኑ ጭንቀት ምንድነው ጉዳቱ? ጭንቀትና ቅድም እንዳልኳችሁ እንቅልፍ ያነበባችሁትን እንዳታስታውሱ ሚሞሪያችሁን እንትን ነው እንዳትጨናነቁ በደንብ አድርጋችሁ ስትሬች ንፋስ አየር በመቀበል እንደዚሁም ደግሞ ከጓደኞቻችሁ ጋር ስትገናኙ ስማይል ሆናችሁ በጣም ደስተኛ ፈተናውን እንደምትሰሩ በሙሉ መተማመን በዛ መልኩ አድርጉ። ሌላው ቅድም እንዳልኳችሁ ሁለተኛው ነጥብ ማድረግ የሌለባችሁ ደግሞ ነጥቦች ይኖራሉ። የአሁኖቹን ማድረግ ያለባችሁን ነጥቦች በዝርዝር ተመለከትን። ተቃራኒውን ደግሞ ማድረግ የለባችሁም ወይም በተለይ ደግሞ ትልቁ ነገር በዚህ ሰዓት ላይ ማድረግ የሌለባችሁ ነገር አዳዲስ ኢንፎርሜሽኖች ለምሳሌ ስለ ሴል ባዮሎጂ እሱን ፓርት እኮ አላነበብኩም ነው። ይሄን በፍጹም ማድረግ የለባችሁ። እንደዚህ አይነት ስትረሶችን በፍጹም ወደ እናንተ ማምጣት የለባችሁም። አዳዲስ ኢንፎርሜሽኖችን ደግሞ ከጓደኞቻችሁ ጋር እኔ እኮ ይሄን ያህል ከቨር አድርጌያለሁ ይሄኛውን አልሸፈንኩም ሌላው ምናምን ስትሉ መረባበሽ ራሳችሁ ላይ
ኮንፊደንስ ምናልባት ላይሰማችሁ ኮንፊደንስ የሆነች ፓርቲ የዘለላችሁት ወይ ከበር ያላረጋችሁት ምናምን ካለ አምና እኮ ይሄ ጥያቄ መጥቷል በዚህ ይሄን አላነበብኩም እንዲህ መባባል የለባችሁም። በዚህ ሰዓት ያ ምንም እርባና ቢስ ነው። ምንም የሚጠቅማቸው ነገር የለም። ቀደም ያልኳቸው ነገሮች ነው በአሁኑ ሰዓት ማድረግ የሚጠበቅባችሁ። ያልሆኑ ነገሮችን ቅድም ጥሩ ምግብ ማለት ቀለል ያሉ ምግቦችን ተመግቡ ብያችኋለሁ። ደግሞ በተቃራኒው ደግሞ ይሄ ትንሽ ሰዓት መተኛት፣ ያልሆኑ ምግቦችን መመገብ ምናምን ከመጠን በላይ መመገብ ምናምን ባታደርጉ የኔ ምክሬ ነው። እንደዚሁም ትልቁ ነገር ለራሳችሁ ክሬዲት ስጡ። እስካሁን የመጣችሁበት መንገድ ትልቅ መንገድ ያን አስባችሁ ፈጣሪያችሁን አመስግኑ። ትልቅ ደረጃ ነው ይሄ። ምክንያቱም ብዙ ተማሪ እዚህ ደረጃ ዩኒቨርሲቲ ለመግባት ፈልጎ አልሞ ያልተሳካለትም አለ። እናንተ እዚህ ደረጃ መድረሳችሁ ለእናንተ ትልቅ ክሬዲት ይገባችኋል። ነገም የተሻለ ጊዜ ነው። ነገም ዲፓርትመንት የምትፈልጉትን እንደሰማሁት ብዙ ሬሜዲያል ተማሪዎች ዩኒቨርሲቲ ከገቡ በኋላ በጣም ጥሩ። በእርግጥ እዚህ አዲስ አበባ ላይ ሬሜዲያል ተማሪዎችን አይቀበሉም። ግን ከጓደኞቼ ምናምን ምሰማቸው የሚደንቁ አይነት ልጆች ፎርም ይሰሩ ምናምን የምረኝ ሌሎች ዩኒቨርሲቲ እኔም በዛ ልክ ኤክስፔክት አላደርግም ነበረ። ግን እንደዛ አይነትም ነገር አለ። ብዙ ዩኒቨርሲቲ ተማሪዎችን የመለወጥ አቅም ስላለው እናንተ ታይማችሁን በደንብ ስትጠቀሙ ነገም የተሻለ ዲፓርትመንት ገብታችሁ እንደምትማሩ እያሰባችሁ ፈገግ እያላችሁ ደስተኛ ሆናችሁ ነው ወደ ፈተና መግባት የሚጠበቅባችሁ። እነዚህ ፓኒኮችን ምናምን በፍጹም አስወግዱ። ስትረሶችን፣ እንቅልፍ ማጣት ምናምን በፍጹም አታደርጉ። ቪዲዮም እንዳይረዝም በሚል ነው። ግን እነዚህ ጀነራል ሀሳቦች ናቸው። በየፈተናዎቹ እየመጣው ከፊዚክስም ጋር ከኬሚስትሪም ጋር የተያዙ ሀሳቦችን እንደናንተም እንደዚህም ለሶሻል ተማሪዎችም ተመሳሳይ ሼር አረግል ሌላው ወሳኙ ፓርት የኤግዛማችሁ ታይም ላይ ያለችው ስትራቴጂ ኪንግ ነች። ወሳኝ ምክንያቱም ውጤት ቀያሪ ቼንጀር መጥቶ ነው። እቺ ታይም ናት። እቺ ላይ የምትወሰኗቸው ውሳኔዎች እዚህ ጋር የምትሰሩት ስህተት ብዙ እንደሚያስከፍላችሁ ሁሉ እዚህ ጋር የምትሰሯቸው ደግሞ ትሪኮች ወይም ቲፖች በጣም ይጠቅማቸዋል። አንደኛ ቀደም ብላችሁ ከመጀመራችሁ በፊት ሁሉ ነገር ሬዲ መሆኑን ከኮኔክሽን ጋር ፈተናዎቹ መዘጋጀታቸው ምናምን አረጋግጡ። እዛ ላይ ሎጊን ብላችሁ ምናምን ፓስወርዳችሁን ካስገባችሁ በኋላ ቀድሞ ፈተና ከመጀመሩ በፊት ፈተና ሲጀመር ያው ይታወቃል ወይም ፓስወርድ ይነገራችኋል። አይ ቲንክ ይመስለኛል እሱን ታስገባላችሁ። እንደ ሌሎች ኦንላይን ኤግዛሞች ከሆነ ያን አስገብታችሁ እንትን ትላላችሁ። በዛ መልኩ ቅድመ ዝግጅት ታደርጋላችሁ። ፈተና ጀስት ከመጀመሩ በፊት ልክ እንደተጀመረ ደግሞ ትዕዛዞችን በተለይ ምን ያህል ደቂቃ እንደተሰጣችሁ ፕሮባብሊ ምናልባት ባዮሎጂ ላይ በአቨሬጅ አፕሮክሲሜትሊ ወደ 1 ደቂቃ አካባቢ 1 ደቂቃ ከምናምን ወይ 1 ደቂቃ አካባቢ ነው ሊሰጣችሁ የሚችለው። እነሱ የተሰጡት በደንብ ታይማችሁን ደግሞ በደንብ የተሰጣችሁን ታይም አውቃችሁ በደንብ ማኔጅ ለማድረግ ሞክሩ። ቀደም ብላችሁ ብትችሉ ሙሉ ፈተናውን ሃይላይት ለማየት ሞክሩ። ጀስት አምሯችሁ እኔ እንደማደርገው ከሆነ ይጠቅማችኋል። ጀስት ሃይላይቱን ለማየት ሞክሩ። ስትረስ ይቀንስላችሁ። ዝም ብላችሁ ራፍሊ በ2-3 ደቂቃ ውስጥ ሙሉ ጥያቄዎችን ለማየት ብትሞክሩ ጥሩ ነው ብዬ አስባለሁ። በዛ መልኩ ፕላን እንድታወጡ ስለሚረዳችሁ። ሌላው ስትራቴጂ ጥያቄ ላይ ስትሰሩ ማድረግ ያለባችሁ ጥያቄዎችን በደንብ አንብቡ። ምርጫዎችንም ደግሞ በደንብ አድርጋችሁ ስህተት ሮንግ የሆነ አንሰር ካለ እርግጠኛ የምትሆኑትን በንባባችሁ መሰረት ከአራቱ ምርጫ ሁሉም ሊያደነጋገር አይችልም። 1-2 ወይ አንደኛው በተለይ ምንም ከጥያቄው ጋር ማሄድ ሊሆን ይችላል። እሱን ታስወግዳላችሁ። ሮንግ አንሰር የሆነው
አንድ ሁለት ጥያቄዎችን ደግሞ ሞር እያሳጠራችሁ በሄዳችሁ ቁጥር ለእናንተ ሞር የመስራት እድላችሁን ያሰፋል። ብዙ ጊዜ ደግሞ ትንሽ ሁለት ጥያቄዎች ምናምን ከሆነ በደንብ ያደረጋገራችሁ በደንብ ኤክስፕሌን ያደረገው ምናምን ሰፋ ብሎ ኤክስፕሌን የተደረገው መልስ የመሆን እድሉ በጣም ሰፊ ነው። በዛ መልኩ ያው እናንተ እንደየንባባችሁ ልክ አናላይዝ አድርጋችሁ የተሻለውን መልስ ትመልሳላችሁ። መርሳት የሌለባችሁ ጥያቄዎችን በደንብ አንብቡ። እንደኔ ሊሆን ይችላል እናንተ በፍጥነት ወይም ምንድነው የጠየቀው ኮምፔር እና ኮንትራስት ሊሆን ይችላል ኦር ከአናሊሲስ ጋር ወይም ከኤክስፕላኔሽን ጋር ምንድነው ጥያቄው አንዳንዴ ቤስት አንሰር ስለሚሆን ሁለቱም ሁለት ጥያቄ መልስ ሊሆን የሚችልበት ሊመስላችሁ ይችላል። ግን ጥያቄውን በደንብ ስታነቡ ምንድነው የተጠየቀው የሚለውን እንድትረዱ ስለሚያደርጋችሁ በዛ ልክ እንትን በሉ አንብቡ። ምናልባት አይ ቲንክ ነጭ ወረቀት ከተፈቀደላችሁ አንዳንድ ነገሮችን ክሊክ አድርጉ። ማለት አንዳንድ ትሪኮች አሁን አንዳንድ ጥያቄ ሊከብድ ሁሉም ጥያቄ እንትን ሊላችሁ አይችልም ማለት ወዲያው ትመለሳላችሁ ማለት አይደለም። ግን እንደኔ ትሪክ የሆኑ ባዮሎጂ እስከሆነ ድረስ አይነት ጥያቄዎች ይኖራሉ። ያንን ከ30 እስከ 40 ሰከንድ መመለስ የማትችሉ ወይም እንትን ያላችሁ ከሆነ ራሳችሁ ማስጨነቅ የለባችሁም። ወይ ያላነበብኩም ምናምን ማለት የለባችሁም። ኢቭን ያላነበባችሁ ከሆነ እናንተ ጀስት ፎከስ ማድረግ ያለባችሁ ራሳችሁ በደንብ እንደተዘጋጃችሁ ነው ማሰብ ያለባችሁ። ጀስት ፎከስ ሆናችሁ ጥያቄዎች ላይ ምንም ነገር ሳይረብሻችሁ ከሌሎች የሚረብሻችሁ ማለት ከእናንተ ውጭ የሆኑ ነገሮች አንዳንዴ ኢንተርኔት ሊቆራረጥ ይችላል ወይም ከእናንተ ቁጥጥር ውጭ የሆኑ ስታክ ሊያደርጉ ይችላሉ። ኮምፒውተሮች በስነ ስርዓት ላይሰሩ ይችላሉ። እነሱ ወዲያውኑ ችግር ካለ እናንተ ገባ ለኮኦርዲኔተሮች ማሳወቅ ይኖርባችኋል። እናንተ ምንም የሚያስጨንቃችሁ በአጠቃላይ ጀስት ሰመራይዝ ስናደርገው በፈተናችሁ ጊዜ ጥያቄዎችን በደንብ በጥንቃቄ ማንበብ እንዳልኳችሁ ከ30 እስከ 45 ሰከንድ እያንዳንዱ አቨሬጅ እያስሉ የሚከብዳችሁን ስኪፕ እያደረጋችሁ መሄድ ብቻ ጊዜያችሁን በደንብ ይሁ ማለት መዘናጋት የለባችሁም። ፍሬንድሊ ነው ካላችሁ ታይም ጋር ቶሎ ያላችሁ ምን ያህል ጊዜ እንዳላችሁ ቶሎ ቼክ ለማድረግ ሞክሩ። ቅድም እንዳልኳችሁ ስህተት መልሶች ሲኖሩ ቀድማችሁ እነሱን ሮንግ ኦፕሽኖችን አጥፉ ማለት ሞክሩ። በአጠቃላይ እንዳልኳችሁ ደግሞ ውጫዊ ነገር ከእናንተ ውጭ የሆኑ ነገሮች እናንተን ሊያስጨንቁ አይገባም። ጀስት ለፈተና አስተባባሪዎች ማሳወቅ የሚጠበቅባችሁ። ከምንም በላይ በደንብ ተዘጋጅታችኋል። ጥሩ ኢፈርት ያየሁት ነገር በጣም ደስ ይላል። ጥሩ ኢፈርት ነበረ። ጥሩ ቀንም ማታም ብዙ ነገር ከፍላችሁ እስከዚህ ድረስ እስከዛሬዋ ቀን ድረስ ሌላው ውጤቱ የሚታይበት ጊዜ ስለሆነ እናንተ ልትጨነቁ ፍሪ ነፃ ነው መሆን ያለባችሁ እንጂ ልትጨነቁበት ነገር የለም። ምክንያቱም መቼም ፐርፌክት መሆን አንችልም። የሰው ልጅ በፍጹም ፈጣሪ ነው እንጂ ፍጹም የሰው ልጅ ፍጹም እንዘጋጅ ምንድን ሊያልቅ አይችልም። ኮንሰፕቶቹ በጣም ሰፊ ናቸው። ምክንያቱም ጥያቄዎቹ ምን እንደሆነ ስለማናውቅ ፐርፌክት ሆነን መዘጋጀት አንችልም። ማድረግ የምንችለው ጀስት we do our best የቻልነውን ማለት ከኛ በላይ የሆኑ ነገሮችን ፐርፌክት መሆን ስለማንችል ማለት ነው። በዛ ልክ ነፃ ሆናችሁ ተዘጋጁ። አይ ሆፕ የተሻለ ውጤት እንደምታመጡ በጣም ተስፋ አደርጋለሁ። በቀጣይ በኬሚስትሪ ፊዚክስም ላይ አንዳንድ ሀሳቦችን በተመሳሳይ ላጋራችሁ እሞክራለሁ። ጥያቄ አስተያየት ካላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። አንዳንድ ልጆች ከፈተናው ያላችሁ ነገር ካለ ቴሌግራም ላይ ከፈተናው በኋላ ባለኝ አድሬስ ሼር ልታደርጉ ትችላላችሁ። በዛ መልኩ ተዘጋጁ። ኔክስት እንገናኛለን።